በጣም አመሰግናለሁ አርበኛ ዮሐንስ ንጉሱ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት ክፍል ኃላፊ። እንግዲህ ዳግመ ትንሳኤ ዋዜማ ላይ ሆነን ነው የተገናኘነው። በአካባቢያችሁ አውደ ውጊያዎች በተጠናከረ ሁኔታ እየተካሄዱ እንዳለ በርካታ ያገዛዙ ሰራዊት አባላት መደምሰሳቸውን መማረካቸውን ቁልፍ ቦታዎች መቆጣጠራቸውን እየሰማን ነው። እስቲ ሰሞኑን ምን ነገሮች አሉ? በቅድሚያ እንኳን ለብርሃነ ትንሳኤው አደረሰን እያለን በጎንደር ቀጠና ሰፋፊ አውደ ውጊያ ድሎችን እየተቀዳጀን እንገኛለን። በሰሜኑ የጎንደር ቀጠና ክፍል ውስጥ የራስ አሞራው 3ኛ ኮርና እንደዚሁም ደግሞ የጎቤ ክፍለ ጦር በጋራ ባደረጉት አውደ ውጊያ በርካታ ጠላት ደምስሰዋል፣ ተማርኳል። እንዲሁም ቀጠናዎችን ከጠላት ነጻ ሆኗል። እንደዚሁም ከሚያዝያ 16 ጀምሮ ደግሞ በምዕራባዊ የጎንደር ቀጠና እስከዛሬ ድረስ የቀጠሉ አውደ ውጊያዎች ቀጥለዋል። በእነዚህ አውደ ውጊያዎች ግንባሮች በቱመትም ሆነ በአለፋ ቀጠና በደንብ ያለፋ በኩል አጸደ ማርያም እንደዚሁም በደቡብ ጎንደር ደግሞ የጉና ክፍለ ጦር እንደዚሁም መለስተኛ አውደ ውጊያ አድርጎ ድል ተቀዳጅቷል። የጥቁር አንበሳ ክፍለ ጦርና በቀጠናው የሚገኙ የማዕከላዊ ቀጠና ላይ የሚገኙ ብርጌዶችና ክፍለ ጦሮች በጥምር ባደረጉት አውደ ውጊያም ድሎችን እየተቀዳጀን የምንገኘው። እነዚህ ድሎች አንድም የጠላት ሰብአዊ ኪሳራ የተገኘባቸው ናቸው ወይም ምርኮ የተገኘባቸው ናቸው፣ እስረኛ የተፈታባቸው ናቸው፣ እንቅስቃሴ የተገደበባቸው ናቸው። እንደዚሁም ደግሞ የጠላትን ፍላጎትና እንቅስቃሴ የገደብንባቸው እንደዚሁም ነፃ መሬት ያገኘንባቸውን ድሎች ያስመዘገብንባቸውና የሰራዊታችን እንቅስቃሴ ጠናክረን የቀጠልንባቸው ሁኔታዎች ነው ያሉት። ወታደራዊ እንቅስቃሴ እነዚህ ናቸው። አሁንም ተጠናክሮ እየቀጠለ ነው። ሌሎች ዝርዝር ነጥቦችን ግን ቀጣይ በነገው የዜና ዘገባችን የምናደርስ ይሆናል። መሳይ አርበኛ ዮሐንስ፣ በአገዛዙ በኩል እየተባለ ያለ ነገር አለ። ሰሞኑን በብዛት እየወጡ ነው ያሉት የክልልም የፌዴራልም ባለስልጣናት ወታደራዊም ሲቪል ባለስልጣናትም ወጥተው ህዝቡን ከመንግስት ጎን እንዲሆን ፋኖ የጀመረው ትግል በመጨረሻም ህዝቡን እየበላ እንደሆነ መምህራንን እየገደሉ ነው፣ ህጻናትን እየገደሉ ነው የሚል ዘመቻ ከፍተዋል። ከድሉ ባሻገር ድል አግኝተናል ደምስሰናቸዋል ከሚሉት ባሻገር እናንተ በቀቢጸ ተስፋ የምትወስዱት እርምጃ የአማራን ህዝብ አደጋ ላይ ጥሎታል እያሉ ነው። ምላሽ አላችሁ? ከዚህ በፊትም በማድረግናቸው ቃለ ምልልሶች እንደነገርኩ የብልጽግና ኃይል ማሸነፍ ይችልበታለሁ ብሎ ባሰበው የጦርነትም ሆነ የፖለቲካ መድረክ እንዲሁም ሌሎች የጦርነት መድረክ አማራጮች የመታገያ መድረኮች በሙሉ ያደረጋቸው እንቅስቃሴዎች ባለፉት 20 ወራት በድምር ውጤት ሲያያቸው ፍሬ የሌላቸው መሆናቸውን ገምግሟል። የክልል ጸጥታ መዋቅር ማቋቋም አልቻለም፣ የሚተካው ማግኘት አልቻለም፣ ሰራዊቱ ተሰላችቶበታል። አልፎ ተርፎም ፖለቲካ ተቀባይነት ማግኘት አልቻለም። ከዛም ባለፈ ደግሞ ንጹሃን በተመለከተም በዚህ ተስፋ መቁረጥ ምክንያት ንጹሃንን እያጠቃ መሆኑ ይታወቃል። በድሮን ጥቃት ብዙ ቦታዎች ላይ በሰው አልባ አውሮፕላን ንጹሃን ወገኖቻችን በትምህርት ቤት በገበያና በማህበራዊ ህይወት በሚከውኑባቸው ቦታዎች በሙሉ ታርጌት እየተደረጉ ኢላማ እየተደረጉ ንጹሃን ወገኖቻችን አደጋ እየደረሰባቸው የቆዩ መሆኑ ይታወሳል። አሁንም ይሄ ቀጥሏል። በአማራ የሁሉም ግዛቶች ይሄ የድሮን ጥቃት የዘፈቀደና በጥላቻ በጅምላ የሚደረግ አማራ ላይ የሚደረግ ግድያ ጨምሯል። በዚህ እንዳይጠየቅ የተለያዩ ወንጀላዎችን ይዞ በመምጣት ለማምታታት የሞከረበት ሁኔታ ሊኖር ይችላል እንጂ በፍጹም ብልጽግና አሸናፊነትን የተቆናጠጠበት የሚፈልገውን ዓላማ ያስፈጸመበት እሱ በሚፈልገው ቅርጽ የሄደበት ሁኔታ የለም። ይልቅም ባደረጋቸው እንቅስቃሴዎች ተስፋ ቆርጦ ሌሎች አማራጮች ይመጡ እንደሆነ እየተማጸነ ያለበት ሁኔታ እንጂ ያለው አጠቃላይ ድል ተቀዳጅቻለሁ ብሎ የሚናገርበት ሁኔታ አይደለም። ዘላለም መንግስት የሚባል ሰውም ቢሆን አዋሽ አርባም በልዩ ልዩ ሚስጥራዊ ማሰቃያና መግደያ ቦታዎችን ሲመራ የነበረ በፌዴራል ፖሊስ ወንጀል ምርመራ ክፍል ኃላፊ በመሆን የዚህ አገዛዝ የጓዳ የግፍ በር የሚዘጋ የሚከፍት ሰው ሆኖ የቆየ ሰው ነው። ሆኖም ግን በአማራ ውስጥ ያለውን ወታደራዊ ሁኔታ ያልቀመሰ አንድም ስምሪት ያልመራ ገና አማራ ክልል እንኳ ገብቶ ቢሮም በአግባቡ ተረክቦ ቀመጫውን ያላረጋ አዲስ አበባ እየተመላለሰ ያለ ሰው በል የተባለውን ያለበት ሁኔታ ሁሉ ለምላሽ ልንቀምጥበታለን ብለን አናስብም። ሆኖም ግን የቀደሙት የአማራ ክልል የጸጥታ መዋቅር ይመሩ የነበሩ ሰዎች ማሳካት ሳይችሉ ቀርተው እንደለቀቁት ሁሉ ይህ ሰውም ወይም ሊለቅ ይችላል ወይም ሊሰው የሚችልበት ምንም አይነት
ማለት የሚጠቀስ ህብረተሰቡ የሚጠቅሰው ወንጀል የተቀናጀ በአመራር የተወሰነ ውሳኔ በህዝብና የፈራውን ግፍ ለማነጻጸርና ለመሸፈን ሲባል እየተነሳ ነው። በጥቅሉ ያሉት እንቅስቃሴዎችን በተመለከተ መገለጫ አስቀምጦ በዚህ መንገድ ሰራዊቱ በዚህ አሸንፈናል፣ ፖለቲካውን በዚህ አሸንፈናል፣ ያኛውን በዚህ አሸንፈናል ብሎ ሊያስቀምጡ የሚችሉበት ሁኔታ የለም። እኛ በተስፋ በአንድነት እየተገሰገስን ያለንበት ወቅት ነው እያሳለፍን ያለ ነው። ከወትሮም ጊዜ በላይ አሁን ትግላችን እየጠራና መስመሩን እየያዘ በጽናት ትግላችን ዳር ልናደርስ የምንችልበትን የአእምሮ መንፈስ ጥንካሬ ተጎናጸፍን ያለንበት ሁኔታ እንጂ ያለው የብልጽግና ወንጀለኞች እየወጡ የሚቃጁትን ሁሉ ህዝባችን የማያምናቸው የማይቀበላቸውም በእኛ በኩልም የምናስለፈልፋቸው እያስጨነቅናቸው እየታገልናቸው ስለሆነ ነው እየወጡ የሚለፈልፉት እና ማሳመን የማይችል ለምን ጉዳይ እንደሆነ መናገር ያለባቸው ምክንያት እስከሚያጡ እያሸነፍናቸው እንደሆነ ማሳያ ነው ማለት ነው። መሳይ አርበኛ ዮሐንስ እዚህ ጋር ሰሞኑን የሚሰሙት ነገሮች በፋኖች በኩል ያለው አጠቃላይ ሁኔታ አንድነታችሁ ላይ ጥያቄ መነሳቱ ከምንም በላይ ደግሞ እርስ በርስም ግጭት ጀምሯል የሚለው ነገር ህብረተሰቡ ጋር መድረሱ በሌላ በኩልም ሰሞኑን አንድ ቪዲዮ ወጥቶ ነበር መምህራን ኢሰባዊ የሆነ ነገር ሲፈጸምባቸው የሚታይ እነዚህ ነገሮች ህዝቡ ፋኖች ምን እያደረጉ ነው? የህብረተሰብ ትግል ነው የህዝብ ትግል ነው የምታካሂዱትና ህብረተሰቡን መልሶ ጉዳት ላይ የሚጥል ነገር ውስጥ ተሰማርተዋል ብሎ ሊያምን የሚያስችል አንዳንድ እንቅስቃሴዎች ይታያሉና በእናንተ ላይ ተስፋ እንዲቆርጡ የሚያደርጉ ነገሮች መኖራቸው አልቀረም። ለማንኛውም ህዝቡ የእናንተ ደጀን ነው፣ በእናንተ ተስፋ መቁረጥ የለበትምና እዚህ ላይ ከእናንተ መስማት የሚፈልገው ነገር አለ። ምን ማለት ትችላላችሁ? ቅድም እንደተናገርከው በመምህራንም ሆነ በሌላ ወገን ላይ የተፈጸመ ኢሰባዊ ድርጊት ካለ የፈጸመው አካል ምናልባት ፋኖን በመምሰል የፈጸመው ወንጀለኛ ካለ ጉዳዩ ሊጣራ የሚችልበት ሁኔታ ነው የሚኖረው። ተጣርቶ ደግሞ ከፋኖ ውጭ ከሆነም ከፋኖ ውስጥ ከሆነም እርምጃ ያስፈልገዋል በሚለው ላይ የጸና አቋም አለን። ከዛ ውጭ ግን ፋኖ ይህን እንዳረገው የሚያስረዱ ማስረጃዎች የተሟሉ ማስረጃዎች ባልቀረቡበት ሁኔታ የብልጽግና የፕሮፓጋንዳ ወይም ደግሞ የወራሪው የፋሽስቱ አብይ አህመድ ቡድን የፕሮፓጋንዳ አቅጣጫ የሚፈጽማቸውን ግፍና በደሎችን ለመደበቅ እና ለማምታታት ያቀጣይ ሊጨፈጭፍ ያሰበውን ህዝብ አጀንዳ በማምታታት በመስጠት የኛ በልዩ ልዩ ምክንያት ከሚዲያዎች እና በሱ የሚዲያ እና የፕሮፓጋንዳ ልክ ላይገኙ ይችላሉ ብሎ በማሰብ ምላሽ ላይሰጥባቸው ይችላሉ ብሎ በማሰብ የሚያደርጋቸው ማምታታቶች እንዳሉ ተረድተናል። ሆኖም ግን ኢሰባዊ ድርጊት የሚፈጽም አይደለም። አማራን ወይም ደግሞ ንጹሐን ዜጎችን በክፉ አይን የሚያይ በክፉ ልቦ ነው የሚያስባቸው ልብና የሚያስባቸውን አእምሮ በሙሉ የአማራ ህዝብ ወይም የፋኖ ጠላት መሆኑን ሊታወቅ ይገባል። እሱን አውቀን ነው የምንታገለው። ህዝባችን ደግሞ አንድም ቀን ኢሰባዊ ድርጊት ይፈጽምብኛል ብሎ ጠርጥሮን አያውቅም። ከኛ ጋር ሆኖ ያለፉትን 20 ወራትና ከዛ በፊት የነበሩትን ጊዜያቶች አብሮን እየተጓዘ ልጆቹን ለሰራዊትነት እየሰጠ ስንቅ እየቋጠረ አብሮ እየተዋጋ ሰልፍ እየወጣ ሬሽን እያቀረበ ቁስለኛ እያሳከመ እየተሰዋ እየቀበረ በስማችን እየማለ በስማችን እየፎከረ በስማችን እየኮራ በእኛም በህዝባችን እየኮራን ተሳስረን የምንታገልበት እና እየታገልን ያለንበት ሁኔታ እንጂ ያለው ብልጽግና በተወሰነ መንገድ ወይም የብልጽግና ቡድን በሚያነሳው ልክ የሆነ መሬት ላይ ያለ ነገር የለም። ኢሰባዊ ጉዳዮች በተመለከተ ከዛ ውጭ አንድነትን በተመለከተ በተነሳው አንድነታችን በቅርቡ ማድረግ የሚያስችልና ሁለንተናዊ አቅጣጫዎች አስቀምጠን እየሰራን ነው። እነዚህ አንድነት ሁኔታዎች ሲሰሩ የአማራ ህዝብ የመታገያ አጀንዳዎችን በውል የተጨበጡ መሆናቸውን በማረጋገጥ እንደዚሁም በመርህ ላይ የጸና በሰነድ ላይ የጸና ሳይንሳዊ የሆነ ያለፈውን ዘመንና የሚቀጥለውን አሁንም ያለንበትን ሁኔታ ግምት ውስጥ ያስገባ ነባራዊ ሁኔታውን ተገንዝቦ ደግሞ ለነባራዊ ችግሮች መፍትሄ ሊያመጣ የሚችል ፈጣን ሽግግር ሊያመጣ የሚችል ሁለንተናዊ የዲፕሎማሲ ሁለንተናዊ የፖለቲካና የወታደራዊ ችግሮችን በአጭር ጊዜ ሊፈታ የሚችል አማራዊ ድርጅት እውን መሆን እንዳለበት ታምኖበታል። በዚህም ደረጃ እየተሰራ ስለሆነ መልካም ዜና የምንሰማበት ቀን ቅርብ ነው ማለት ነው። እስከዛው ደግሞ በጥምረት እየተሰራ ያለንበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ከዚህ አንድነት ጉዞ ጋር ብዙ ወንድሞቻችን እየመጡ እየተቀላቀሉ ነው ያሉት። በትክክለኛ በንጽህና እየታገሉ ያሉ እየተቀላቀሉ ነው። አንድነት ነው የምንፈልገው። ከቤታችን የወጣ ነው። ህዝባችን ነጻ ለማውጣት ነው። ጠላታችን አንድ ነው። በአንድ ጠላታችን ላይ አብረን ነው የምንሰለፈው። የምንታገልለት ህዝብ አንድ ነው። የምንዋጋው ጠላትም አንድ ነው። ከዚህ የተለየ የምንታገልበት ድርጅትም ፋኖነት አንድ ነው። ስለዚህ ፋኖ ጋር ሆነን በአንድነት መታገል ነው የሚገባን በሚል በርካታ ኃይሎች ከኛ ጋር የሆኑ እየተቀላቀሉ ከዚህ በፊት በእኛ መዋቅር ያልነበሩ ከኛ ጋር እየገቡ ለአንድነት ምቹ እየሆነ ያለበት ሁኔታ የኖረ ሲሆንም አሁንም ቁጥራቸው ቀላል የማይባል ወንድሞች ደግሞ ወደ አንድነት ሳይመጡ የቀሩበት ሁኔታ አለ። በአንድም በሌላ ሁኔታ አሁንም
አሁንም በሩ ክፍት ስለሆነ ለአንድነት ለውይይት ክፍት የሆነውን በር ተጠቅመው ጠላት እንድናሸንፍ ወደ አንድነት እንዲመጡ በዚህ አጋጣሚ ጥሪ እናስተላልፋለን። መሳይ አርበኛ ዮሐንስ የግል የፌስቡክ ገጽህን እየተመለከትኩ ነበረ። እዛ ላይ ያስተላለፍከው አንድ መልእክት አለ። ብልጽግና ትላለህ። እንግዲህ አንተን ጽሁፍ መነሻ አድርጌ ነው ጥያቄውንም የማቀርበው። ብልጽግና ጎንደርን እንሞሽራት ብሎ ጥሩምባ እየነፋ ነው። ፋኖ ደግሞ ጎንደርን ማን ሊያገባት ነው ብሎ ይጠይቃል ነው። እንግዲህ ምን ለማለት ነው? ምናልባት በዚህ መልኩ ነው ሐሳብን ለማስቀመጥ የሞከርከው? በግል የፌስቡክ ገጽ ላይ ነው ያንተ እንደሆነ ስላረጋገጥኩ ነው ጥያቄውን ያነሳሁት። ልክ ነው። ብልጽግናን ማን ላገባት ነው የሚለው ሐሳብ የተነሳው ጎንደር ልትሞሸር ነው ከሚለው ሐሳብ ጋር ተያይዞ ነው። ጎንደር ልትሞሸር ነው። ጎንደር ስትሞሸር ማለት ምን ማለት ነው ከሚለው ተነስቶ ጎንደር ልትለማ ነው ከሆነ ጎንደር ማልማት ለማንም መጥፎ አይደለም። ሆኖም ግን ጎንደርን ማልማት በሚል ጭምብል የፖለቲካ ደባ መጫወቻ እንድትሆን ግን ጎንደር ልጆቿ የማይፈቅዱ መሆኑ መታወቅ አለበት። ይህ ደባ ምን አይነት መልክ ሊኖረው ይችላል ሲባል አንደኛው ጎንደርን ከሌላው አማራ የመነጠል አቅጣጫ ነው። ሁለተኛ ብልጽግና ያቀደው የአማራን ትግል ከጀርባ በጎንደር በኩል ቆርጦ ለማስቀረት የፈለገበት ነው ጉዳዩ እና ብዙ ማምታቻ ሀሳቦችን ይዞበታል። ከዛ ማለፍ ሲል ጠባብነት እንዲራመድ ትግሉ እንዲቀለበስ የትግሉ አስኳልና ምሰሶ የሆነው ህብረታችን እንዲላላ የውስጥ አንድነታችን እንዲላላ የታቀደ የፖለቲካ ደባ እንጂ የልማት እቅድ አይደለም። እውነት ነው የተወሰነ እዚህም እዛም ብልጭ ሊያደርጉ ይችላሉ። ሆኖም ግን ሰላም በሌለበት ቦታ ተጠቃሚነት ዜሮ በሆነበት ሁኔታ ቤቶች በቡልዶዘር እየፈረሱ ንጹሃን እና የቤት ባለቤቶች የሚሰደዱበት ሁኔታ በተፈጠረበት ሁኔታ ልማት ብሎ ህዝቦች ባልሰከኑበት እየተገደሉ እየተሳደዱ ባለበት ሁኔታ የሀገራቸው ባለቤት ባልሆኑበት ሁኔታ ጎንደሮች የጎንደር ባለቤት ባልሆኑበት ሁኔታ ደሴዎች የደሴ ባለቤት ባልሆኑበት ሁኔታ ደብረ ብርሃን የደብረ ብርሃን ባለቤት ባልሆኑበት ሁኔታ እንዲሁም ባህር ዳሮች የባህር ዳርና የማርቆሶች የማርቆስ ባለቤት ባልሆኑበት ሁኔታ ሊሞሸር ነው ብትለው ስላቅ ነው የሚሆነው እና ጎንደር ላይ የታቀደውም ስላቅ መሆኑን በመረዳት ነው። ጎንደር ማን ሊያገባት ነው ያልነው የፖለቲካ ደባ ያቀዱ አካላት ጎንደርን ሊያገባት ነው ወደሚል የሚወስድ እንድምታ ያለው ጽሁፍ ነበር የጻፍኩት። መሳይ ዮሐንስ ሚያዝያ 20 ጎንደርን እንሞሽራት የሚል የጎንደር ከንቲባም ጥሪ ያደረገበት ከፌደራል ከፍተኛ ባለስልጣናት ፕሬዝዳንቱን ታዬ አስቀስላሴን ጨምሮ እናገኘው ተሻገር እነ መላኩ አለበል ባለሀብቶችም እንደዚሁ የሚገኙበት እስከ ወረዳ ድረስ የዘለቀ ሀብት የመሰብሰብና ለዚህ ጎንደርን እንሞሽራት ፕሮጀክት የሚሆን እንቅስቃሴ ተጀምሯል። በሸራተን አዲስ የገቢ ማሰባሰቢያ ዝግጅት እንደሚኖር ነው የተገለጸው። አንዳንድ ወገኖች እዚህ በባህር ማዶም ጎንደር ልማት ተጠምታለች፣ ማንም ያልማው ዋናው ልማት ነው የሚፈለገው የሚሉ በፊት በነጻነት ጎራ የሚታወቁ አሁን ወደ አውራጃዊ ስሜት ውስጥ ገብተው ጎንደር ስትሞሸር የሚጠላ ምንም አይመለከተውም እጁን ያንሳ የሚል ሁሉ ድንበር እስከ መለየት የደረሱበትን አቋም እያራመዱ ነው። ለማንኛውም እዚህ ላይ ምን ማለት ይቻላል? እንደው ይሄ ጎንደር መልማት አለባት ጊዜውም አሁን ነው ማንም ያደርገው የሚለው የጎንደር ስነ ልቦና ነው ብሎ እንደው መውሰድ ይቻላል? የጎንደር ህዝብ ላለፉት ዓመታት በሰልፍም ሆነ በሰይፍ የጠየቃቸው ጥያቄዎች እንዲድበሰበሱ የሚያደርግ በልማት ጭምብል ልማት እውነተኛ ልማት በሌለበት የሰው ኃይል ልማት በማይኖርበት የሰው ኃይል እና ልጆቿ ጎንደር ልጆች በሚሰደዱና በሚሰቃዩበት እንዲሁም ሀብት ንብረታቸው በሚዘረፍበት እንደ ሰው እኩል እንዳይታዩ በተደረገበት በተገደሉና በታሰሩበት በሚሳቀቁበት ዘመን የሀገራቸው የቤታቸው የንብረታቸው የከተማቸው የአካባቢያቸው ባለቤት ባልሆነበት ሁኔታ የደረሰና ኪሳራና የበጀት እጥረት ለማሟላት በማቀድ የሚደረግ እንቅስቃሴ መሆኑን ደርሰንበታል። ለካድሬ ምልመላ እንዲሁም ለልዩ ልዩ የጸጥታና የፖለቲካ ስራ ይጠቅመናል የሚሏቸውን ስራዎች ለመከወን የሚያስችላቸውን በጀት ጎንደርን እንሞሽር ወይም እናልማ በሚል ጭምብል መሰብሰብ ስላለባቸው ነው። ይህ ማለት ደግሞ ቀደም ሲል ለጎንደር አንድነት፣ ለጎንደር ልማት፣ ለጎንደር ህዝብ ብሶትና መከራ ከጎን የቆመን ሰው አይመለከታቸውም ብሎ ማሰብ የመጀመሪያው ጠላትነት ነው። ምክንያቱም የጎንደር ህዝብ ስቃይ እና እንባ ሲያነባ ጎንደር ስታለቅስ በድሮን በአንድ ወር ውስጥ 3-4 ቦታ ላይ ከ7 ጊዜ በላይ ድሮን ሲደበደብ ጎንደር ተደበደበች ያላለ፣ ጎንደር ሰልፍ ስትወጣ ጎንደር ሰልፍ ወጣ መከራዋን አሰማች ያላለ አልፎም የጎንደር ልጆች ራሷን ነጻ ለማውጣት እንደዚሁም የወሰንና የማንነት ጥያቄ እንዲመለስ ሲታገሉ ልጆቿ ከልጆቿ ግን ያልቆመ በሙሉ አሁን ጎንደር ልትሞሸር ስለሆነ አይናችሁን ጨፍኑ፣ ጆሮአችሁን ዝጉ፣ ከተናገራችሁ እኛ እንደግፋችሁ ነው፣ ካልሆነ ደግሞ ደባውን እንድንፈጽምበት አፋችሁን ዘግታችሁ አርፋችሁ ተቀመጡ የሚል አቅጣጫ ፍጹም ተቀባይነት
እንደዚህ አይነት ጨለምተኝነትና እንደዚህ አይነት ተራይ ፕሮፓጋንዳዎች ለጎንደር ትክክለኛ ልጅ አካላት በዚህ አጋጣሚ በማይመለከታቸው ደርስ ገብተው የፖለቲካ ደርስ ገብተው እየተሳተፉ እንደሆነ ለልባቸው እንዲነግሩ በዚህ አጋጣሚ መናገር እንፈልጋለን። ወገኖቻችን ልካም የሚፈጸም መሆኑን ነው። ከበጀት እጥረት ጋር ተያይዞ በበዓላት እንኳን ባለፈው የፋሲካ በዓል ከዶሮ 100 ሰጡኝ ብሎ እያስገደደ አርሶ አደሮችን ገባ የሚወጣው ሁሉ ከበግ ይሄን ያህል ስጡኝ እያለ ከባጃጅ ይሄን ያህል አምጡ እያለ እየቀጣ በሰበብ አስባቡ በጣም ከፍተኛ ምርት ውስጥ እንዲገባ አልሚዎች፣ ባለሱቆች እንደዚሁም ደግሞ የንግዱ ማህበረሰብ በጥቅሉ እንዲማረር፣ የቤት አከራዩ እንዲማረር፣ ዘርፈ ብዙ ቀውስ እንዲፈጠር በከተማዋና በዙሪያ እየተሰራ ባለበት ሁኔታ ልጆች ቤት ተሰውሮ ባሉበት ያሉበት በማይታወቁበት ሁኔታ የሞተ በአግባቡ ባልተቀበረበት ሁኔታ ስለ ሰው ክብር ሳይሆን አሁን ስለ ችግኝ እንዲወራ በማድረግ አገዛዙ ጎንደር የፖለቲካ ማዕከል አድርጎ የፖለቲካ ደባ እንዲሰራባት ሳይሆን ጎንደር የነጻነት ማዕከል ሆና እንድትቀጥል ነው የምንታገለው። የአማራም የኢትዮጵያም ዋልታና መገርናት ሲባል እንደነበረው እንደሚታወቀው አሁንም በዛ ልክ ናት እንጂ ጎንደር ለልጆቿን የምትታመን ለሀገር የምትታመን ለአማራው የምትታመን ሀገር ነች እንጂ ጎንደር ልጆቿን ክዳ ለፖለቲካ ደባ መጫወቻ ሆና ለሻጥርና ሴራ መለያያ መጫወቻ ሆና ከዚህ መሻኮቻ የምትሆንበት ሁኔታ የብልጽግና ድልቦች የፈለጉ ሸቀጣቸውን የሚያራግፉባት ከተማ እንድትሆን የማንፈቅድ መሆኑን ጎንደርን የሚክሳት አማራው ነው፣ ጎንደርን የሚክሳት ኢትዮጵያ ናቸው፣ ጎንደርን የሚክሳት የጎንደር ልጆች ናቸው እንጂ ብልጽግና ሊክሳትና ሊሞሽራት አይችልም። ብልጽግና እያፈረሳት ያለች ከተማ ብልጽግና ቱሪስትን መጥቶ እንዳይጎበኛት ያደረጋትን ከተማ እንድትደኸይ ያደረጋትን ጦርነት ቀስቅሶ አንድ ቱሪስት እንዳይጎበኛት ያደረጋትን ዜጎቿ እንደፈለጉ አዲስ አበባ ማለት የአካባቢ ነዋሪዎች የጎንደር ነዋሪዎች አዲስ አበባ እንዲሄዱ ያልፈቀደበት ሁኔታ ጎንደር ትሞሸራለች ማለት መስለመናገር ፌዝ ነው፣ ስላቅ ነው፣ ፖለቲካ ሴራና ደባ ነው። ይህን የጎንደር ተወላጅም ሆነ መላ አማራ ሊያውቀው ይገባል። ጎንደርን ከአማራ የመነጠል፣ ጎንደርን ከኢትዮጵያ የመነጠል፣ ጎንደርን ከአካባቢ ወረዳዎች የመነጠል እንደዚሁም ደግሞ ጎንደር ሽፋን አድርጎ ደግሞ ልጆቿን ለመግደያ ለማሰቃያ የፖለቲካና የወታደራዊ ጸጥታ አቅም ለመገንባት ይጠቅመናል የሚሉትን የፋይናንስ ምንጭ ለማግኘት አልሞ የሚፈጽሙት መሆኑን ነው የምንረዳውና እኛ ደግሞ ይህ እንዲፈጸም የማንፈልግና የማንፈቅድ እንደ አማራ የጸናን የቆምን ልጆቿ ደግሞ የምትካስበትን ጎንደር አማራው እንዲክሳት፣ አማራው እንዲያለማት፣ ለአማራውም ለኢትዮጵያም እንድትቆም ነው ማለት ነው። መሳይ አመሰግናለሁ። በጣም አመሰግናለሁ። አርበኛ ዮሐንስ ንጉሱ የአማራ ፋኖ አንድነት በጎንደር። መልካም ቀን፣ እግዚአብሔር ይስጥልኝ። መልካም ጊዜ። Thank you.